በአረበኛ መከታ ማሙ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በሸዋ ቀጠና የሚገኙ ፋኖች ለማጥፋት በወንድሞቹ ላይ ጦር ማዝመቱ ተነገረ። በእስክንድር ነጋ የሚመራውና አፋርድ የተሰኘው ድርጅት የአማራ ፋኖ ወደ ቤተ መንግስት የሚያደርገውን ጉዞ ለመግታትና ወደ መናገሻ ከተማ አዲስ አበባ ለመግባት ይጠቀምባቸዋል የሚባሉ በሸዋ ቀጠና የሚገኙ ቁልፍ ቀጠናዎችን ለመያዝና በአካባቢ የሚገኙ ፋኖች ከማጥፋት ባለፈ የፋኖን የቤተ መንግስት ጉዞ ለመግታት እየሰራ እንደሚገኝ ተነግሯል። ከብልጽግናው አገዛዝ ጋር በየተናበበ በሚመስል መልኩ ቦታውን ቀድሞ ለመያዝና የአማራ ፋኖን ጉዞ ለመግታት በእስክንድር ነጋ የሚዘወረውና በመከታው ማሞ የሚመራው ሸዋ ጠቅላይ ግዛት ህዝብ በገዛ ወንድሞች ላይ የከፈተውን ጦርነት የማያቆም ከሆነ እንደ አማራ ህዝብ ሊወገዝ እንደሚገባ ተነግሯል። አርበኛ መከታው ማሞ ራምቦ ክፍለ ጦርን በመላክ በሜዳ የሚገኙ የቀስተን ብርጌድ ፋኖች የመበተን ስራ እየሰራ እንደሆነ የተረጋገጠ ሲሆን በቀጣይ ደግሞ የእዙ ቅልብ ጦር የሚሰኘውና ብዙ መዋዕለ ንዋይ እንደፈሰሰበት የሚነገርለት የተሰማ እርገጤ ክፍለ ጦርን ወደ ቀወት ቀጠና በመላክ የ77 ክፍለ ጦር ለማጥፋት በዝግጅት ላይ እንደሚገኝና ከዚህ በመቀጠልም በሸዋ ግዛት ስመጥር የሆነውና ከአገዛዙ ጦሮች ጋር በርካታ ትንቅንቆች በማድረግ የሚታወቀው ከሰም ክፍለ ጦር ለማጥቃት እንዳቀደም ተነግሯል። ይህን ተከትሎም ከሰሞኑ በወንድሞቹ ላይ ጦር በመክፈት ወንድማማቾችን ደም ለማቀባት ሙከራ ያደረገው አርበኛው መከታው ማሞ ለውጊያ የላካቸው ፋኖች በአማራ ፋኖ በሸዋ በመማረክ የምስክርነት ቃላቸውን እንዲሁ ሰጥተዋል። ከአባይ አጥር ቀበሌ ነው የመጣሁት እና የመጣ ነው ማለት ነው። ይህን ነገር ፈጽሞ በታሪክ አናውቅም ማለት ነው። ወደ ጥላት ቦታ ቀርቶ አይደለም ስምምነት አለ እንገነጠላለን። አንድ ሻለቃና ሻለቃው ራሱ እንዳታወራበት ማለት ነው። እንዳታወራ ነጣጥለው ነው ያመጡት። የሚገርም ነገር ማለት ነው። ብዙ ይዘህ ልምክድ ነው ማለት ነው። ሻለቃና ሻለቃው ራሱ እንዳንገናኝና እንዳናወራ ገናጥለው ነው ያመጡት። አልተገናኘንም መንገድ ላይ ራሱ ማለት ነው። እና እዚህ ተመጣን በኋላ 9 ሰዓት ምናምን አካባቢ ላይ ተኙ ተባለ፣ እረፉ ተባለ። ይሻልን ተኛ። ጠዋት ትወርዳላችሁ ተባለ። ምንድን ነው ለሰላም ነው፣ ሰላም ነው፣ ትወርዳላችሁ ተባለ። ከዛ ግን ተሰልፈን እንደዚህ ሄድን እያለ ከዳይለካ የክፍለ ጦር ቃኝና ቃኞች በሬዎች ገብተዋል ገባ። ከዛ ልክ እኛ እየወረድን እያለ ድብልቅልቅ አለ። ከዛ ወረድን፣ ዘክቤቱ ስር ተቀመጠ። ከዛ ያለውን ነገሮች ላይ ያየን ነበረ። ተመልሰን ስንወጣ ሜዳው ላይ እነ እንትና የማለው ስሙ እነ ጃንመሮ እና የሆነ ጥቁር ልጅ አለ። እሱን ሁለቱን አገኘኋቸው። እሱ ጓደኛ ያብሮ ነው። እነሱ ናቸው። እንሂድ እነሱ ጋር አለ። ከዛ ና እንሂድ አልኩት። ትፊትና ተገጣጠምን ሄድ። ከዛ ፏጭሁለት እንደዚህ አልኩት። መጣ መሳሪያ ሰጡት። ያው እዚህ ቦታ ላይ እንገኛለን። እኛው ነው የምንሰበከው ማለት ነው። ባለፈው ማለት ሳስት ላይ ሰብስበውናል። አንድ ስብሰባ ማለት ነው። በምንድን ነው የተሰበሰበው? ወደ ቆላው ትሄዳላችሁ በማለት ነው።